የዕለቱ የወርቅ ዋጋ ምን ይመስላል? በስንት ነው በምሽት ላይ የሚገኘው? የሚለውን መረጃ የዛሬ የሰኔ 29 2018 ዓ.ም የወርቅ ዋጋዎች የት ደርሰዋል የሚለውን ከ14 ካራት ጀምሮ እስከ 24 ካራት ድረስ ያለውን መረጃ ይዘንላችሁ መተና እንደተለመደው ቪዲዮውን ስትጀምሩ ላይክ ማድረግ ለቻናላችንም አዲስ ሆናችሁ በዚህ ቻናል ላይ የተለያዩ ወርቅን የተመለከቱ እንዲሁም ደግሞ ከምንዛሬ ጋር የተለያዩ መረጃና ጥቆሞችን ለእናንተ የምናስተላልፍበት ቻናላችን ነው። ሰብስክራይብ በማድረግ በብዙ ትጠቀሙ ዘንድ በማክበር እንጋብዛችኋለን። አሁን የምናልፈው ቀጥታ ወደ መረጃችን ይሆናል። ወርቅ በጥሬው በስንት በምሽት ነው የሚገኘው? ጨምሯል ወይስ ቀንሷል የሚለውን በአሜሪካ ዶላር እንዲሁም ደግሞ በኢትዮጵያ ብር እንመለከታለን። ከ14 ካራት ጀምረን ስንመለከት የ14 ካራት 1 ግራም የጥሬው ወርቅ ዋጋ በአሜሪካ ዶላር በ78 ከ39 በምሽት ነው የሚገኘው። በኢትዮጵያ ብር ደግሞ በ12350 ብር ከ94 እየተሸጠ ይገኛል። የ15 ካራቱን ስንመለከት 15 ካራቱ በ83 ከ96 የአሜሪካ ዶላር ወይም ደግሞ በኢትዮጵያ ብር በ13420 እየተሸጠ ነው የሚገኘው። ቀጥለን የምንመለከተው የ16 ካራቱን ሲሆን በጥሬው የ16 ካራቱ የወርቅ ንጽህናው ከ60 በላይ የሆነ የወርቅ ንጽህና አለው። ሌላው ደግሞ ማዕድናቶች እንደ ብረት፣ እንደ ኒኬል፣ እንደ ነሐስ የመሳሰሉ ማዕድናቶች ቅይጥ ነው ማለት ነው። 60% ወይም ደግሞ 60 እጁ ንጹህ ወርቅ የሆነው የ16 ካራት የጥሬ ወርቅ ዋጋ በአሜሪካ ዶላር በ89 ከ45 እየተሸጠ ይገኛል። በኢትዮጵያ ብር ደግሞ በ14000 የኢትዮጵያ ብር ነው በምሽት ላይ የሚገኘው። እንቀጥላለን ተመልካች አድማጮቻችን። የ17 ካራቱን ስንመለከት 17 ካራቱ በ94 ከ15 የአሜሪካ ዶላር ሲሸጥ በኢትዮጵያ ብር ደግሞ በ14955 ብር እየተሸጠ ይገኛል። ቀጥለን የምናልፈው በአሜሪካ በአውሮፓና በተለያዩ አደጉ በሚባሉ ሀገራቶች በጣም ተወዳጅነት ካላቸው የወርቅ ካራቶች አንዱ ነው። የ18 ካራት በእኛም ሀገር የ18 ካራት በተለይ በሀገር ውስጥ እጅግ በስፋት ከሚዘወተሩና ከሚሰሩ የወርቅ አይነቶች መካከል አንዱ ነው። ብዙ ጊዜ 21 ካራት ሲባል እኛ ሀገር እንደምታውቁት ከሆነ የሚበዛው የ21 ካራቱ ከውጭ የሚገባው የዱባይ፣ የሳውዲ፣ የባህሬን፣ የጣሊያን ወርቆች በብዛት በማስመጣት እንታወቃለን። ነገር ግን 21 ካራት የሀገር ውስጥ ወርቅ አለ። ዋጋውም በኋላም አካባቢ ነግራችኋለሁ። በብዛት ግን ሀገር ውስጥ ከሚመረቱ የወርቅ አይነቶች መካከል አንዱ 18 ካራት ነው። እኛ ሀገር ግን በጣም ተወዳጅ ሆነው እንደምታውቁት ከሆነ 21 እና 22 ካራት የበለጠ ተወዳጅ ናቸው። 18ም ግን በስፋት በተለይ በሰርግ ወቅቶች ከሚዘወተሩ የወርቅ አይነቶች መካከል አንዱ ነው ማለት ነው። ነገር ግን በአደጉ ሀገራቶች በተለይ ከፈርጥ ጋር ትልልቅ ከሆኑ ማዕድናቶች ጋር ከከበሩ ድንጋዮች ጋር እንደ ዳይመንድ ከመሳሰሉት ጋር አንድ ላይ በማጣመር ሰዎች ሲያዘወትሩት ይስተዋላል ማለት ነው። እሱ ብቻ አይደለም፣ ልዩ ባህሪም አለው። 18 ካራት ነጩን አይታችሁ ሊሆን ይችላል። ብቸኛው የ18 ካራት ነው ከለሩን መቀየር የሚችል ወርቅ ማለት ነው። ሌሎቹ እንደ 18 ካራት አይደሉም። የተለያዩ ነገር ቢቀቡ ምንም የከለር ለውጥ አያሳዩም። ነገር ግን የ18 ካራቱ ወርቅ ፖላዲየም የሚባል ንጥረ ነገርን በሚቀባበት ሰዓት ላይ ከለሩን ወደ ነጭ መቀየር የሚችል የወርቅ አይነት ነው ማለት ነው። ታዲያ ይህ በአሜሪካ ዶላር በ99 ከ81 የአሜሪካ ዶላር ነው በአሁኑ ሰዓት ላይ እየተሸጠ የሚገኘው። በኢትዮጵያ ብር ደግሞ በ15820 ብር እየተሸጠ ይገኛል። ቀጥለን የምናልፈው ወደ 19 ካራቱ ነው። ከዚ በፊት ግን እየተከታተላችሁ ያላችሁት የዕለቱን የጥሬ ወርቅ ዋጋ በኦፊሻል በሆነ የኢትዮጵያ ብር እንዲሁም ደግሞ
ውጭ ገንዘብ በዶላር እያሳዩአችሁ ነው የሚገኘው። መረጃውን እንግዲህ ለመጀመሪያ ጊዜ እየተከታተላችሁ ከሆነ ሁልጊዜም እንደዚህ አይነት መረጃዎች በዚህ ቻናል ላይ ይተላለፋሉ። እሱ ብቻ ሲሆን የምንዛሬ መረጃንም እንፈልጋለን ካላችሁም በዚህ ቻናል ላይ የምንዛሬ መረጃዎችም በባንኮች ያለው ማለት ነው በዚህ ቻናል ላይ ታገኛላችሁ። በመግባት ቪዲዮቹን በመከታተል ሰብስክራይብ በማድረግ እንዲሁም ለሌሎች ይህ መረጃ ይጠቅማቸዋል ለምትሉት ሰውን በማጋራት አብራችሁን ትሆኑ ዘንድ እንቀጥላለን። አሁን ቀጣይ ወደ ሌሎቹ የወርቅ ካራቶች እንሄዳለን። እንግዲህ እዚህ ጋር ልብ እንድትሉ የምፈልገው እነዚህ የወርቅ ካራቶች በጥሬው ያሉ ወርቆች ናቸው። የተሰሩ ወርቆች አይደሉም። የተሰሩ ሲሆኑ የእጅ ዋጋ አላቸው። በተጨማሪም ደግሞ የስራ ግብር አላቸው ማለት ነው። ነገር ግን እነዚህ ከቫትና ከሜኪንግ ቻርጅ ዋጋ ውጪ የጥሬ ወርቅ ዋጋውን ብቻ ነው የምነግራችሁ ማለት ነው። እሱ ላይ ግር እንዳትሰኙ ብዬ ነው ይህን የነገርኳችሁ። ነገር ግን የተሰራ የወርቅ ዋጋ በዛሬ ቀን የተለቀቃለ እሱ ላይም በትላንትናው ቀን የተለቀቁ ቪዲዮዎች አሉ። እነሱን በወቅታዊ ዋጋ ወርቆች በሱቅ ላይ በስንት የተሸጡ ይገኛሉ የሚለውን አማካይ የሆነ የሱቆች መሸጫ ዋጋን መረጃዎችንም በዚህ ቻናል ላይ ማግኘት ትችላላችሁ ማለት ነው። የ19 ካራቱ እንደነገርኳችሁ በ104 ከ69 የአሜሪካ ዶላር ወይም ደግሞ በኢትዮጵያ ብር በ16638 እየተሸጠ ነው የሚገኘው። ቀጥዬም ነግራችሁ የ20 ካራቱን ሲሆን 20 ካራቱ ከ80 በላይ የወርቅ ንጽህና ሲኖረው በአሜሪካ ዶላር በ111 ከ12 እየተሸጠ ነው የሚገኘው። በኢትዮጵያ ብር ደግሞ በ17512 ብር ከ24 እየተሸጠ ይገኛል። ቀጥለን የምንመለከተው ደግሞ የ21 ካራቱን ነው። 21 ካራቱ በዓለም አቀፍ ደረጃ 87.5 መለኪያ አለው። በሀገር ውስጥም የተወሰነ በተለይ ደግሞ ኦፊሻል በሆነው መረጃችን መሰረት እንደሚያመለክተው የሀገር ውስጡ መረጃ ሎካል የሆኑ ወርቆች 21 ካራት ጨምሮ ከ87.5 የወርቅ ንጽህናቸው 86.84 ምናልባት የአንድ ንጽህና ደረጃ ነው ዝቅ የሚለው በሎካል ስንመለከተው። ነገር ግን ኢንተርናሽናል የሆነው ሃልማርኩ ወይም መለኪያው 21 ካራት 87.5 የሚል ማህተብም ያለበት የወርቅ አይነት እንግዲህ ይዘቱ ወይም ደግሞ ንጽህናው የካራቱ 87.5 እጅ ንጹህ ነው ማለት ነው። በአሜሪካ ዶላር ታዲያ ስንት እየተሸጠ ነው የሚገኙ ካላችሁ በ114 ከ87 እየተሸጠ ይገኛል። በኢትዮጵያ ብር ደግሞ በ18620 ብር እየተሸጠ ነው የሚገኘው። ቀጥለን የምንመለከተው የ22 ካራቱን ሲሆን 22 ካራቱ በአሜሪካ ዶላር በ122 ከ43 እየተሸጠ ይገኛል። በኢትዮጵያ ብር ደግሞ በ19236 ብር ከ67 እየተሸጠ ይገኛል። ቀጥለን የምንመለከተው ደግሞ ለኢንቨስትመንትና ለካፒታል አማራጮች የሚሆኑትን የወርቅ አይነቶች 23 እና 24 ካራት ስንመለከት 23 ካራቱ በ127 ከ08 ሲሸጥ በኢትዮጵያ ብር ደግሞ በ19999 የኢትዮጵያ ብር እየተሸጠ ነው የሚገኘው። 24 ካራቱን ስንመለከት በ130 ከ99 የአሜሪካ ዶላር ወይም ደግሞ በኢትዮጵያ ብር በ21000 ከ20 የኢትዮጵያ ብር በምሸጥ ላይ እንደሚገኝ ያገኘነው የጥሬው ወርቅ ዋጋ መረጃ ያመለክታል። ተመልካች አድማጮቻችን ለዛሬ ለሰኔ 29 2018 ዓ.ም ያዝነው የወርቅ ዋጋ መረጃ የሰማችሁትን ያደምጣችሁትን ይመስል ነበር። እንደምታውቁት ከሆነ ወርቅ በየቀኑ በየሰዓቱ እየተለዋወጠና እየዋዥቀ ያለ ኮሞዲቲ ነው። እንግዲህ በየሰዓቱ ያለውን ተከታትለን ለእናንተ ማቅረብ ባንችል እንኳን በየቀናት ልዩነት ግን ለእናንተ ማቅረባችንን ስንገልጽ በደስታ ነው። እናንተም ደግሞ ቪዲዮአችንን ላይክ በማድረግ እንዲሁም ደግሞ ሼር በማድረግ እንዲሁም ሰብስክራይብ በማድረግ አበረታቱን። ለዛሬ በዚያ አብቅተናል። በሌላ ቪዲዮ እስከምንገናኝ በያላችሁበት መልካም ጊዜ